ጤና ይስጥልኝ ተመልካቾቻችን የሳምንታዊ ኤንቢሲ አጀንዳ የተሰኘው ፕሮግራማችን ነው። በዛሬው ሳምንታዊ ፕሮግራማችን ደግሞ ከአማራ ብሔራዊ ንቅናቄ አብን የስራ አስፈጻሚ አባል የሆኑትን አቶ የሱፍ ኢብራሂምን እንግዳ አድርገናቸዋል። በሰባተኛው ጠቅላላ ምርጫ ቅድመ ምርጫና እንዲሁም በምርጫና ከድህረ ምርጫ በኋላ ያለውን ፓርቲው የነበረውን ግምገማ አስመልክተን ውይይቶች እያደረግን ቆይታ እናደርጋለን። እንዲሁም ወቅታዊ የሆኑ ጉዳዮችንም እያነሳን ፕሮግራሙን በማዘጋጀትና ወደ እናንተ በማድረስ አብሬያችሁ ቆየው ከካሜራ ባለሙያዎችና ከስቱዲዮ ባልደረቦቼ ጋር እኔ ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። አቶ የሱፍ ስለመጡ እጅግ በጣም አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። ሰባተኛው ጠቅላላ ምርጫ ኢትዮጵያ ግንቦት 24 አካሄዳ አጠናቃ ውጤቱም ይፋ ተደርጓል። ያው ባብላጫ እንግዲህ ብልጽግና ፓርቲ የህዝብ ተወካዮችና የክልል ምክር ቤቶችን ማሸነፉንም እንዲሁ ቦርዱ አስታውቋል ማለት ነው። እናንተም ከተፎካካሪ ፓርቲዎች የተሻለ ድምጽ በሚባል ካገኙ ፓርቲዎች ከተጠቀሱ ውስጥ አንዱ አብን ነው። ምን ተሰማችሁ? በመጀመሪያ ደረጃ ውጤቱ ደስተኞች ነን። ምክንያቱም ካለው ነባራዊ ሁኔታ መጀመሪያም ካቀድ ነው ከተዘጋጀንበት አንጻር የተገኘው ውጤት መልካም ነው። በሀገር አቀፍ ደረጃ ደግሞ ምርጫው በሰላማዊ መንገድ ተጠናቆ እዚህ መድረሱ መልካም የሚባል ነገር ነው ማለት ነው። እኛ በአጠቃላይ ይሄ እንዳንድ መሰረታዊ የዲሞክራሲያዊ ምዕራፍ ሆኖ በዚህ ላይ ተመስርቶ ቀጣይ ስራዎችን መስራት የሚያስችል ሁኔታ እንዲፈጠር ነው የምንፈልግ የነበረው። ብዙ ተግዳሮቶች ነበሩ። በተለይኛ ዋናነት አማራ ክልል ላይ ስለነበረ እንደ ፓርቲያችንም የአማራ ብሔራዊ ንቅናቄ ነው ከስያሜው መገንዘብ እንደሚቻለው ከተግባራችንም ከስምሪታችንም እንደሚታወቀው ማለት ነው እዛ አካባቢ ላይ ሰፊ ስራ ለመስራት ነበር ያሰብነውና የሰላም ጉዳይ እዛ ያለው አስቸጋሪ በመሆኑ ተሳትፏችን በሰፊው የተገደበ ነበርና ከዛ አንጻር ያገኘነው ውጤት በተወዳደርንባቸው አካባቢዎች ላይ ውጤታማ ሆነናል። ለፌዴራል ምክር ቤቱ 6 ለክልል ምክር ቤቱ 2 በአጠቃላይ 8 መቀመጫዎችን አግኝተናል ማለት ነው። በጣም ጥሩ ውጤት ነው። ቅድመ ምርጫውን አብን እንዴት ገመገመው? ቅድመ ምርጫው በብዙ መልኩ ነው መታየት ያለበት። ቅድመ ምርጫው አንደኛ ከሀገር አቀፍ ደረጃ የተለያዩ የፖለቲካ ምልከታዎች የነበሩበት፣ በዋናነት ደግሞ ምርጫው አይካሄድም የሚሉ ኃይሎች በከፍተኛ ደረጃ የተንቀሳቀሱበት፣ በሀሳብም በተግባርም ምርጫውን ለማደናቀፍ የተንቀሳቀሱበት ሁኔታ ነበር። ይሄ በአማራ ክልል ብቻ የተገደበ አልነበረም። ኦሮሚያ ክልልም በተለያየ ቦታም ምርጫውን ለማስተጓጎል ከፍተኛ ጥረት ተደርጓል። በሁለተኛ ደረጃ ደግሞ ማህበረሰቡ ይሄ ነገር እንዳይሳካ በሰፊው እንደውም በጣም በሚገርም ሁኔታ ከ6ኛው ሀገር አቀፍ ምርጫ ወደ 7ኛው ሀገር አቀፍ ምርጫ ያለው ሽግግር ያው የህዝብ ቁጥር መጨመሩ እንደተጠበቀው ነው። በርካታ ሚሊዮን ህዝብ ቁጥር ነው የጨመረውና የመራጩ ቁጥር ይቀንሳል የሚል ግምት ነበረ በሰፊው፣ ግን በበርካታ ሚሊዮኖች የጨመረበት ሁኔታ ነው የነበረው። በተጨማሪ የሚዲያ እንቅስቃሴ ነበረ። መልእክቶችን የማድረስ ስራዎች ተሰርተዋል። ሰላማዊ በሆኑ ቀጠናዎች ላይ በአንጻራዊነት የቅስቀሳ ስራዎችንም ሰርተናልና ከሞላ ጎደል ሙሉ በሙሉ አስቻይ ያልሆነ ሁኔታ ይፈጠራል የሚል ግምትም ስለነበር እሱን ተቋቁመን በምንችላቸው አካባቢዎች በምንወዳደርባቸው አካባቢዎች የቅስቀሳ ስራ ለመስራት ጥረት አድርገናል። ምርጫው በስፋት ተካሂዷል። በእለቱ በጣም በርካታ ህዝብ መውጣቱን እናንተ እንደ አብን የህዝቡን በነቂስ መውጣት እንዲሁም ደግሞ በእለቱ የነበረውን የምርጫ ሂደት እንዴት ታዘባችሁት? የምርጫው ሂደት በጣም አስደናቂ ነበር። በተለይኛ በምንወዳደርበት የአማራ ክልል ምርጫ እንዳካሄድ ከፍተኛ ጥረት የተደረገበት፣ ቀድሞም ደግሞ መመሪያ ይሁን ምን የህግ ስሙ ምን እንደሆነ አይታወቅም፣ በማህበረሰብም ደረጃ በፖለቲካ ፓርቲ ደረጃ አጠቃላይ በጸጥታ ዘርፉም በኩል ምርጫውን ለማስፈጸም የሚንቀሳቀሰው ኃይል ላይ እርምጃ እንወስዳለን የሚል መግለጫ ተሰጥቶ ነበር በአማራ ክልል በሚንቀሳቀሱት ኃይሎች ማለት ነው። ማህበረሰቡ ግን ይህንን አልተቀበለም። በሰፊ ደረጃ በጠመንጃ ስር ሆኜ ልተዳደር አልችልም፣ ካርድ አውጥቼ በምርጫ አሳተፋለሁ በሚል በከፍተኛ ደረጃ ማህበረሰቡ ተንቀሳቅሶ ምርጫ የተከናወነበት ሁኔታ ነው ያየነው። የማስተጓጎል ስራዎች ተከናውነዋል፣ ግን ውጤታማ አልነበሩም። በመሰረቱ በምርጫው ሂደት ከምርጫው ቀንም በፊት የተያያዙ ነገሮች ስለሆኑ የምርጫ ጉዳይ ቅድመ ምርጫ፣ ምርጫና ድህረ ምርጫ የሚባሉ ነገሮች አሉት። ፌዝ ራሱ አሁን አንቺ በመታቀርቢበት አግባብ እኛ ለምሳሌ ቅድም እንዳልኩሽ የምርጫውን ጉዳይ የገባንበት
አንደኛ ነገር ይሄ ብቸኛው መንገድ ነው፣ መለመድ አለበት። በአንድ ጀንበር የሚሳካ ነገር የለም። ሁለተኛ ፖለቲካ በሰላማዊ መንገድ መሰራት አለበት። ዘላቂ የሆነው መንገድ ይሄ ብቻ ነው የሚል እንደ ፓርቲም እንደ አመራርም ጽኑ አቋም አለን። ማህበረሰባችንም ደግሞ ከሰላማዊ ማዕቀፉ መውጣት የለበትም የሚል ጽኑ አቋም ስላለን ነው። በተጨማሪ አጋጣሚውን ተጠቅመን ደግሞ የመልእክታችንን ተደራሽ የማድረግ በመንግስት አወቃቀር በሀገሩ ፖለቲካ ኢንክሉዲንግ ሰላማዊ በሰላም ሁኔታ ላይና በአጠቃላይ ቀጣይ መደረግ ስላለበት ሁኔታ ሁሉ መልእክታችንን ያስተላለፍንበት መልካም አጋጣሚ ሆኖ ነው ያገለግላል። አሁን ምርጫው ጋር ያለው ሁኔታ የዛን እለት የተካሄደው በጣም አሁን ለምሳሌ የተወዳደርኩበትን ቦታ እንዲያሽ ወሎ ኩታበር የሚባል ወረዳ ነው አሁን ተወዳድሬ የነበረው። በከፍተኛ ደረጃ ቅስቀሳ ተደርጎ ጥቃት ለመሰንዘር ያው አካባቢው የታጠቀው ኃይል እንቅስቃሴ ከሚያደርግበት አምባሰል ወረዳ አጎራባች ነውና ያ ደግሞ በሰፊው እንቅስቃሴ የሚደረግበት ቀጠና ስለሆነ ከዛ ወደ ኩታበር ወረዳ ገብቶ ምርጫውን ማስተጓጎል አምባሰል ምርጫ የለም ያው በምርጫ ቦርድ ከቀሩት አንዱ ወረዳ ነው ማለት ነው። ስለዚህ እዛ ያለው ኃይል ኩታበር ያለውንም በዋናነት ታርጌት ያደረገበት ሁኔታ ነው የነበረው። ከዚህ ጋር አንድ ነገር ግልጽ ላድርግልሽ፣ ምርጫውን አጠቃላይ ማስተጓጎል እንደተጠበቀ ሆኖ ምልክት የሚሆኑ ጉዳዮችን ደግሞ ማድረግ ያው የፖለቲካ አቅጣጫ ስለሆነ የወሰዱበት ሁኔታ ነበር። በተለይ የአብን ከፍተኛ አመራሮች የምንወዳደርበትን ቦታ በልዩ ሁኔታ ታርጌት የማድረግ እንቅስቃሴዎችን አይተናል። እኔ የምወዳደርበትን በኋላም በድምጽ ለምንድን ነው እናንተ ላይ ትኩረት ያደረገው? እኛ የሰላማዊ መንገዱ ብቻ አዋጭ መንገድ ነው፣ ማህበረሰባችን በሰላማዊ በዲሞክራሲያዊ መንገድ በምርጫ መሳተፍ አለበት፣ ቀጣይም በብሔራዊ ምክክር ደግሞ ጠንካራ ተሳትፎ ማድረግ አለበት የሚል አቋም አለን። እነዚህ ነገሮች ተገቢውን ትችት እናቀርባለን፣ እንዲሻሻሉ ግፊት እናደርጋለን። ግን ከመድረኮቹ መውጣት የለበትም። መፍትሄው በሰላማዊና ሰላማዊ መንገድ ብቻ ነው መከናወን ያለበት የሚል ነው የኛ አቋም። ከናንተ ውጪ ኢዜማ ብልጽግና ተወዳድሯል አይደል? እዛ ቀጠና አንደኛ እንትን ነው ትክክል ነው። አጠቃላይ የምርጫውን ስርዓትና ሰላማዊ እንቅስቃሴውን ማስተጓጎል ጥቅል የሆነ አምብሬላ ማለት ጥቅል የሆነ ሀሳብ ነው። በታጠቀው ኃይል ያው መግለጫ ሲያወጣ በመንግስትም ላይ በተፎካካሪ ፓርቲ በአስፈጻሚውም ላይ በሁሉም ላይ ነው እንግዲህ ምርጫ ቦርድንም ይጨምራል ማለት ነው የሚንቀሳቀሱት ላይ እርምጃ ወስዳሉ የሚል አቋም ነው የተወሰደው። በልዩ ሁኔታ ግን እኛ ጽኑ አቋም አለን። በተደጋጋሚ ማህበረሰባችን ላይ ያተኮረ ፖለቲካም ስለምንሰራ ይሄው ታጣቂ ኃይል ኦፕሬት የሚያደርግበት የአማራ ማህበረሰብ ቀጠና ላይ ልዩ ትኩረት አድርገን ከሚሰሩት ፓርቲዎች ውስጥ ነን። ከአማራ ክልል መንግስት እኩል ኦልሞስት ደግሞ ባልተናነሰ ያው እዛ ክልል ነው መዋቅራችን ያው ማህበራዊ መሰረታችን ይሄ ያው ነው ግጭት ውስጥ ያስገባን። እኛ ይሄ ማህበረሰብ እንደዚሁ እንላለን፣ እነሱ ደግሞ በዚህ በትጥቅ ትግልና በትጥቅ ትግል ብቻ ነው ውጤታማ መሆን የሚቻለው የሚል አቋም አለ። ሀሳቡ ያ እንግዲህ የቫዮለንስ አንዱ ችግር የትጥቅ በጠመንጃ የተደገፈ አንዱ የፖለቲካ ችግር ራሱ ምንድነው ሌላ አማራጮችን ሁሉ ያለ መቀበል ችግር ነው። ራሱ የሚፈልገው ማካሄድ አንድ ጉዳይ ነው። ሌላው ምንም አይነት ተለዋጭ ነገር ማካሄድ የለበትም የሚለው አምባገነናዊ አካሄድ ነው ደግሞ ሌላው ችግር እሱ ነው ግጭት ውስጥ የሚያስገባን። ብዙ ጊዜ ሰው በተወዳደሩበት የኩታበር ምርጫ ክልል ላይ ምርጫ ቦርድን በእለቱ መግለጫ ሲሰጥ የነበረውን ችግር ተቋርጦ ምርጫም ወደ ተመልሶ ወደ ምርጫ ሂደት ህብረተሰቡ እንደገባ ገልጾ ነበር በእለቱ። እንደው ህዝቡ ግጭት በመሀል ተፈጥሮ ተበትኖ ድጋሚ ደግሞ ወደ ምርጫ መመለሱ ይህንን ሁሉ ያሳየው ህዝብ ቁርጠኝነቱ ከምን የመጣ ነው አላችሁ? እኔ ኦነስት መሆን ፈልጋለሁ። በዚህ እኔ በወቅቱ እዛው ነው የነበርኩት፣ እዛው ወረዳው ማለት ነው። የቤተሰቦች ተወልጄ ያደኩበት አካባቢ ነው እና አንድ ኮንቴክስት ልንገርሽ፣ መወዳደር የምንችልባቸው ብዙ ቦታዎች አሉ። አሁን እኔ በህጉ አግባብ ኩታበር መወዳደር እችላለሁ፣ ደሴ ከተማ መወዳደር እችላለሁ፣ አዲስ አበባ መወዳደር እችላለሁ። ከዚህ ሁሉ ወደ ኩታበር ነው የመረጥኩበት የራሴ ምክንያቶች አሉ። አንዱ ነገር ማህበረሰቡ በዚህ ወቅት ለሌላ እንትን ወይም በፍርሃት ወይም በሆነ ምክንያት ተተሹ ምትይጁ አይነት አይደለም በሚል እንትን ነው በአመራር ደረጃ ውይይት ስናደርግ በዚህ መልኩ ነው ይሄ ጉዳይ ሃንድል መደረግ ያለበት። ምርጫ አይካሄድም፣ የአብን አመራሮች የተወለዱበት ያደጉበት አካባቢ ላይ ምርጫ አይካሄድም የሚል እንቅስቃሴኛ መረጃም ስላለን በውስጥ ሌላ ተደራቢ ይህንን ልንቀበል አንችልም።
ማለት የታገልንበት ነው። እስካሁንም ስንታገለት የቆየነው ህዝብ ነው። ወደፊትም በአግባቡ በሚመስለን በገባን በምንረዳው ትክክል በሆነው መንገድ እንታገላለን። አንዱ መንገድ ከማህበረሰቡ ጋር በዚህ አስቸጋሪ ወቅት ከጎኑ መቆም ይኖርብናል። ይሁንታውንም ካገኘን ደግሞ ቀጣይ ትግሎችን ለማድረግ ይረዳናል ነው የዛን ቀን። ስለዚህ ነው እዛ ነበርኩኝ እኔ እንደው እንዳንድ የፖለቲካ ሰው ማለት በፖለቲካ በሀሳብ ብቻ ሳይሆን መሬት ላይ በማደራጀት አብሮ በመስራት በፖለቲካ ፓርቲ ትግል ውስጥም ቀላል የማይባል አመታት አለፉና በዛን ቀን በዛ ዕለት ግን ራሴ ትምህርት የወሰድኩበት ሁኔታ ነው ያለው። ይሄን ኮንፌስ ማድረግ ስለምፈልግ ነው። ማህበረሰቡ በጉልበት ይሄንን ነገር አታደርግም የሚለውን መቀበል እንደማይፈልግ ያሳየበት ቀን ነው ይሄ። እኔ ራሴ አንዳንዱ ነገር እንደዛ አልገመትኩም ነበር ቱ ቢ ኦነስት። አንዳንድ ጊዜ ግንዛቤዎቻችን መሬት ላይ ወርደን ስናያቸው የተለዩ ሆነው ነው የምናገኛቸውና ተወሰነ ተኩስ ነበር። በተለይ ከአምባሰል እንዳልኩሽ አጎራባች ቀበሌዎች የምርጫ ጣቢያዎች የማስተጓጎል ስራዎች ሩምታ ተኩስ ተከፍቶ የተወሰነ የማስተጓጎል ስራዎች ተሰርተው ነበርና በዛ ሰዓት ቀላል የሆነው መንገድ ያው ማምልሽ ሲቪሊያን ነው፣ ምርጫ ካርድ ያለው ህዝብ ነው፣ ታጣቂ አይደለም ምናምንና ያው ሌላው የምርጫ ቦርድ አስፈጻሚ እና የታዛቢው ያው ከአካባቢው ምርጫ ቦርድ እየመለመለ በየአካባቢው እንዳደራጃቸው አይነት ወጣቶችና የማህበረሰብ ክፍሎች ናቸው እና መራጩ ህዝብ ነው። ይሄ ማህበረሰብ ጥይት ሲተኮስ ምንድነው የምትጠብቀው? ባዶ እጁን ነው መበተን አለበት። ግን በጣም በከፍተኛ ደረጃ ሬዚስት ነው ያደረገው ካርድ እንዳይወሰድ። ያ ተጀምሮ የነበረው ሂደት ራሱ በተወሰነ ደረጃ ሲቋረጥ ታጥቀው የመጡት ኃይሎች እጅ ላይ ምንም ነገር እንዳይገኝ በማድረግ ነገሮችን ቀድሞ አሬንጅ አድርገው የወሰዱት እንቅስቃሴ ስታይ በጉልበት ማንም ሊገዛኝ አይችልም፣ ሊያስተዳድረኝ አይችልም። በተወያይቶ ተለዋጭ ሀሳብ መያዝ ሌላ ጉዳይ ነው። ግን ይሄ እኔ ሀሳብ ትክክል ነው፣ ከዚህ ውጭ ያለውን በጠመንጃ አስተዳድራለሁ የሚል እንቅስቃሴ ተቀባይነት የለውም የሚል ግልጽ አቋም ይዞ ነው የወጣውና በዛ ድባብ ውስጥ ብዙ ሺህ ህዝብ ወጥቶ ነው 57,000 ህዝብ ወጥቶ ነው ከዛ ወረዳ ምርጫ ያካሄደውና በዚህ በትጥቅ እንቅስቃሴው ዙሪያ አጠቃላይ ደግሞ በልዩ ሁኔታ ይሄንን ህዝቡ ካርድ አውጥቶ ራሱ ፈቃዱን ለመስጠት በሚያደርገው እንቅስቃሴ ይሄንን አታደርግም የሚል የጉልበት ጫና የተደረገውን ነገር በምን መልኩ እንደሚያየው ምን ያክል ርቀት ሄዶ ደግሞ እንደሚቃወመውና ሬዚስት እንደሚያደርገው ያሳየበት ሁኔታ ነው ያለው። እርሱ እንግዲህ እዛው ቀጠና ላይ ነበሩ። በእለቱም ያለውን ክስተት በሙሉ እንደተከታተሉት ቀደም ብለው ገልጸውልናል። ያው እዛም ተመራጭ ስለሆኑ ማለት ነው። እንደው በእለቱ የደረሰው ጉዳት ሳለው ከዚህ ጋር በተያያዘ ቀላል ሊሆን ይችላል፣ ከባድ ቀድሞ የተወሰነ ደረጃ ምንድነው በምርጫ ቦርድ በኩል ያሉት ሰዎችና ታዛቢዎች አስፈጻሚዎች ጉዳዩ ያው ማህበረሰቡ መረጃ እርስ በርስ ወረዳው ጋር ካምባሰልም ጋር ያለው ማህበረሰብ ጋር የታጣቂው እንቅስቃሴ እንትን ሲል እዚህ ጋር እንደዚህ ነው መረጃ ይለዋወጡ ነበር። እንደዚህ አይነት ሙቭመንት አለ፣ የታጠቀ ኃይል በዚህ በኩል እየመጣ ነው ምናምን የሚል እንቅስቃሴ ስለነበር ማለት መረጃ ልውውጥ ስለነበር ቀድሞ ሎጂስቲክ እንትናቸውን ይሄ የምርጫ ቁሳቁሳቸውን በአግባቡ የማሸሽ እና የመጠበቅ ምናምን እንቅስቃሴ ነው የተደረገው። በተጨባጭ ተኩስ ነበር፣ ግን የሞት ሪፖርት ምናምን አልነበረም በወቅቱ። ግን አካባቢውን በተኩስ ሩምታ ኦቨርዌልም ሲያደርጉት ምርጫ ቦርድም ያንኑ መሰረት አድርጎ በመግለጫ ሰጥቶ ነበር። አጠቃላይ ምርጫው እንደተስተጓጎለ አይነት ነገር ነበረ መጀመሪያ የተገለጸው። አንድ የምርጫ ጣቢያ ላይ አስቻ የሚባል እና በተወሰኑ አካባቢዎች ግን ከአንድ ምርጫ ጣቢያ ያልዘለለ መጀመሪያ 3 አካባቢ የምርጫ ጣቢያዎች ላይ ነበረ ጥቃት የተሰነዘረው። በአጠቃላይ ግን ዞሮ ዞሮ በሰፊው ቀጠና ላይ የጸጥታ ኃይሉ ደግሞ ጉዳዩን በአግባቡ ነው ያስፈጸመውና ድባቡ የሰላም ጦት ድባብ አለ ማለት በአጠቃላይ በአንድ ሰው ምኮ በሰርጎ ገብ ምኮ የሰላማዊ ሂደት ሊስተጓጎል ይችላል። ይሄ ዝም ብሎ ስሜቱ አለ። ግን ይሄ ስሜት ግን ማህበረሰቡን ወደ ኋላ
አላደረገውምና በነቂስ ወጥቶ ሙሉ ቀን ነው ምርጫውን ያካሄደውና እኔ እንዳልኩሽ ነው ኦነስት መሆን ፈልጋለሁ። በዛን ቀን ዝም ብሎ የፖለቲካ ፍጆታ አይደለም ማህበረሰቡ በዚህ ጉዳይ ላይ ያለውን የፖለቲካ አቋም የተረዳውበት ሁኔታ ነው ያለውና ቀጣይም ለምናደርገው የፖለቲካ እንቅስቃሴ ይሄ እንዳንድ ግብአት የሚያገለግል ነው ብዬ ነው የምወስደው። ድህረ ምርጫ እንመልከትና ቀደም ብለው መግቢያችን ላይም ገልጸውልናል የተወሰኑ ወንበሮች በክልሉና በፌዴራልም በህዝብ ተወካዮች ምክር ቤትም 6 የመቀመጫዎችን ያክል እንዳገኛችሁ ቦርዱም ገልጿል። እርሶም አሁን ቀደም ብለው አስታውቀውልናል። እንደው በቀጣይ ለዚህ በቁርጠኝነት ወጥቶ የተኩስ እሩምታም ያልገተው ማህበረሰብ በዚህ ልክ ወጥቶ ለመረጣችሁ ህዝብ ከአሸናፊው ፓርቲ ጋር ሆናችሁ በቀጣይ ምን ልትሰሩለት አቀዳችኋል? አሁን ኢትዮጵያ ውስጥ በርካታ ችግር አለ። ችግር በብዛት ነው ያለው። ሁለተኛ ችግሩን የምናይበት አግባብ ደግሞ የተጠና የተተነተነ አይደለም። በአብዛኛው ሁሉም የሚፈልገውን በራሱ ማዕቀፍ ብቻ ችግሩን እያጎላ እሱ ብቻ የችግር ባለቤት ሌላ ሁሉ ደልቶትና ተመችቶት እንደሚኖር እና አይነት ነገር ነው። ያው ፖለቲካው ኦሬዲ እኛ እሱ በሚል የኛ በኩል ትክክልና ጽድቅ በዛ በኩል ያለው የሚኮንና ትክክል ያልሆነ የሚል ፖለቲካ ውስጥ ነው የቀረብ ነውና መግባባት የጋራ አድማስ የሚፈጠርበት ሁኔታ ዝግ የሆነበት በጣም አስቸጋሪ የፖለቲካ ድባብ ላይ ነው ያለነው። ዞሮ ያንዱ ማህበረሰብ አሁን እኛ የአማራ ማህበረሰብ ልጆች ነን። በዛ ፖለቲካ ነው የተደራጀነው። ምክንያቶች አሉ፣ በቂ ምክንያቶች አሉ። ግን እንደ ስትራቴጂክ ግብ የብሔርተኝነት ፖለቲካን አንቀበልም። ያ ከመጀመሪያው ግልጽ አድርገናል። ታክቲካሊ ማህበረሰባችን ላይ የሚሰሩ ችግሮች ስላሉ በዚህ በኩል የተደራጁ ቡድኖች ስለነበሩ እስከዛሬ እነዚህን ለመቋቋም ያስችለው ዘንድ እንደ አንድ ታክቲካል ፕላትፎርም ነው። ግን ግቡ ኢትዮጵያዊነት መሆን አለበት። በአደረጃጀትም በግብም የህዝባችንም ስሪት ይሄ ስለሆነ ማለት ነው። አሁን ቀጣይ የሚሆነው ነገር ምንድነው? የኢትዮጵያ አሁን ህዝባችንን የትኛው ፖለቲካ መሰራት እንዳለበት የት ላይ እንዳለ ወዴት መሄድ እንዳለብን እንደ ማህበረሰብ ችግሮቹ እንዴት ሊፈቱ እንደሚችሉ በግልጽ የምናስረዳበት የምንነግርበት የኢትዮጵያን ህዝብ አቴንሽን የሚስብ የመድረክ አንዱ ፓርላማ። ሁለተኛ አብሮ ከሌላው የፖለቲካ አደረጃጀት እንዲሁም የማህበረሰብ ወኪሎች ጋር የምትተዋወቂበት አብረሽ የምትሰሪበት በኢትዮጵያዊነትም ደግሞ የጋራ ራዕይ የምትቀርሽበት አንዱ መድረክ ፓርላማ ነው። ህግ የሚወጣበት ተቋም ነው። እዛ ውስጥ ዝም ብሎ የቁጥር ተሳትፎ ብቻ ሳይሆን እንዲሁ በኢንተርፐርሰናል ስኪል በሴንስ ኦፍ ሂውመር በተለያየ አግባብ ማህበረሰባችንን መሰረት አድርገን ድንበር ተሻጋሪ የሆኑ ግንኙነቶችን ከሌሎች ወንድምናቶቻችን ጋር በመፍጠር የህዝባችንን ችግር የሚያቃልሉ ነገሮች ላይ ሀገራዊ ማዕቀፍ መፍትሄ እንዲመጣ ጥረት እናደርጋለን። በፊት ለፊት እናስረዳለን። መንግስት ጋር አብረን እየሰራን ያለነው የምንሰራባቸው መድረኮችን አንዱ እንግዲህ ፓርላማ ነው የሚሆነው ማለት ነው። በቀጣይም የኢትዮጵያ ፖለቲካ ከነችግሩ በተወሰነ ደረጃ ኢትዮጵያዊ የሚባለው ኃይል በተወሰነ ደረጃ ሙሉ በሙሉ መቀራረብ ላይኖር ይችላል፣ ሊሆንም አይችልም። አንኳር በሆኑ ሀገራዊ አጀንዳዎች ላይ ስምምነት ተንቀራራቢ ትንተናና ግንዛቤ ያለው ኃይል እየተሰባሰበ ከፉክክር ይልቅ ወደ ትብብር በአብዛኛው ማለት ነው የሀገሩ ነባራዊ ሁኔታ ያንን ስለሆነ የሚፈልገው አብሮ ለመስራት ጥረት እናደርጋለን። አሁን ከመንግስት ጋር በብሔራዊ ምክክርና በተለያዩ ፕላትፎርሞች ምክንያቱም መንግስት መዋቅር አለው፣ ህዝባችን ጋር መዋቅር አለው፣ የህዝባችን ጋር ያለ ሰፊ አደረጃጀት አለው። ይሄ ተቋም በአግባቡ ፈንክሽን እንዳረግ፣ ሰላም እንዳስከብር፣ ልማትን እንዳከናውን ግፊት መደረግ አለበት። ይሄ ትግል ማለት አሁን ያለውን ማህበረሰብ ሰርቭ ማድረግ አለበት። አሁን ያለው ማህበረሰብ ረክዞ ወይም ደግሞ የትግል ግብአት አድርጎ ነገ የሚባል ነገር የለም። እኛ እንደዚህ አናምንም። አሁን ያለው ማህበረሰብ ነጻነት ካለ ፍትህ ካለ ተጠቃሚ መሆን አለበት ባይነን። አሁን ያለው ይሄ ዝም ብሎ በተዘጋ ሳይኮሎጂ ብቻ ምንም ተጨባጭ ባልሆነ ሙሉ በሙሉ አሁን ያለው ማህበረሰብ ከስሮ ደሃ ሆኖ ደህይቶ ወይም ሞቶ ዝም ብሎ የማይጨበጥ ሌላ ትውልድ ብቻ ሰርቭ የሚደረግበት አይነት የግብዝ ፖለቲካ እኛ አንፈልግም። አሁን ያለው ማህበረሰብ በተቻለ መጠን መስዋዕትነት ሊኖር ይችላል። ዋቴቨር ትግል ብዙ ዋጋ ያስከፍላል። ግን
ዝም ብሎ ሬክለስ በሆነ ግብታዊ በሆነ አግባብ አይደለም መሆን ያለበት። ጉዳት መቀነስ የፖለቲካ ትግል አካል ነው ብለን ነው እኛ ምናምን ሶ በሂደት ደግሞ በሪፎርም አሁን እኛ ለምሳሌ በተነጠለ ኃይል ባንድ ትርክት ላይ የተመሰረተ ሃይማኖታዊ ይሁን የብሔር ማለት ነው ትብብሮችን የማይፈቅድ ትናንትም ከስሮ ስለታየ ነገ በእኛ ጅም ሊሳካ አይችልም ተገቢም አይደለም ከሞራሊቲ ማቋያ ከአዋጭነት ማቋያ ብለን ነው ምናምን ሶ ሀገራዊ ማዕቀፍ ትብብሮች የምናደርግበት ከመንግስት ጋር ሌሎች የሚመስሉን ድርጅቶች አሉ በስትራቴጂክ ግብ አንፃር ማለት በአደረጃጀት ባንመሳሰልም አሁን ኢዜማ ጋር አብረን ነው እንሰራለን አሁን በቅርቡ ብዙ ሐሳቦች አሉ ፓርላማ እነሱም ውክልና አላቸው በህግ አግባብ አሁን ሀገራዊ ኮከስ መመስረት የሚያስችል ድምጽ አለን በደንብ አጀንዳ ማስያዝ እንችላለን ማለት ነው መንግስት ላይ መሰረታዊ የሆኑ ሀገራዊ ጉዳዮችን የመንግስት አካል ብቻ ሲፈልግ ሳይሆን እኛም ደግሞ እንደ ተፎካካሪ ፓርቲ ዴሞክራሲያዊ መንገዶችን ተጠቅመን አጀንዳ ሆኖ በፓርላማ ዲስከስ እንዲደረጉ የኢትዮጵያ ህዝብ እንዳደምጣቸው እናደርጋለን ማለት ነው ትግል ማለት እንደዚህ ነው በጊዜ ሂደት እያደገ እየጎለበተ የሚሄድ ነው በአንድ ጀንበር በአንድ ወገን ባይዩት ተሞክሮ ብዙ ጊዜ አልተሳካም ኢትዮጵያ ውስጥ ማለት ነው ይሄ ነው አንዱ ችግር በተናጠል ባይዩት ሁሉንም ነገር ከአፍርሶ ከሀይ መጀመር ችግር ነው አማራ ክልል እናንተ በተለይ ፓርላማም የክልሉ ምክር ቤትም የገባችሁ እጩ ተወዳዳሪ የነበራችሁ የምርጫው ማለት ነው ውክልና አላችሁ ስለዚህ በተለይ ክልሉ ባለፉት 3 አመት ለተሻገሩ ጊዜያቶች በግጭት ውስጥ ነው ያለው በተለይ ደግሞ ገጠራማ አካባቢ ማለት ነውና በተለይ ታጣቂዎች ወደ ሰላም እንዲመጡ ክልሉ ወደ ሰላም ተረጋግቶ ወደ ልማት በሙሉ በመላእት እንዲመለስ የናንተ እዚህ ላይ ሰላም ላይ በትኩረት ምንድነው አቅጣጫ ያስቀመጣችሁት የአማራ ህዝብ ችግር በውይይት በድርድር በሰላማዊ መንገድ በሰለጠነ ድርድር ብዙ አፍራሽ ትርክቶችም ስለተሰሩ እነሱን በተግባቦት ሌላው ማህበረሰብም ድንበር ተሻጋሪ በሆኑ አሰራሮች መፍትሄ መምጣት አለበት ዘላቂ የሚሆነው በዚህ መልኩ ነው ብለን ነው ምናምን በተጓዳኝ ግን ያው ጸጥታ ችግሩ በተለይ አሁን ክልል ውስጥ ያለው ችግር ያንድ ወገን ያንድ ወቅት ብቻ ነው ልልሽ አልችልም እኛ ጉዳዩ ከብዙ ነገር ጋር ያይዘን ነው የምናየው ቀድሞ ከነበሩ ከማህበረሰብ ችግሮች አንፃር ካሳለፍነው ከህወሓት ጋር በተደረገው ጦርነት ጋር የተገናኘ ከዛም በኋላ ድህረ ጦርነት ሂደቱን የክልሉ መንግስትና የፌደራል መንግስቱ የያዘበት አግባብ መፈተሽ አለበት ከዛ በኋላ ደግሞ ይሄ ታጣቂ ኃይሉ ያው የተለያየ ፍላጎት ይዞ በተወሰነ ጥቅል የፖለቲካ ማዕቀፍ ከወጣም በኋላ ለምሳሌ ለድርድርም ለሰላማዊ ግንኙነትም አጠቃላይ አሁን ከማህበረሰቡም ጋር ያለው ግንኙነት ደግሞ አሉታዊ በሚባል መንገድ በቀጣይ ደግሞ በጣም አስጊ የሆኑ ከሚወራውና ከሚደረጉ ድርጊቶች ጋር አብሮ የማይሄድ ከሌላ ከህዝባችን በጣም መሰረታዊ ጠላቶች ጋር የመተባበር እንቅስቃሴዎች እየተደረጉ ነውና እነዚህ ሁሉ ተደምረው ነው መታየት ያለባቸው ሶ አሁን በቀጣይ በመንግስት በኩል ምን መደረግ አለበት በፖለቲካ ኃይሉ በኩል ምን መደረግ አለበት በታጣቂ ኃይሉ ራሱ ምን ማድረግ አለበት የሚለው በተቀናጀና በተደራጀ መልኩ ጥሪ እናቀርባለን ሐሳቦችን እናመላክታለን ለህዝባችን የተሻለው መንገድ እናስረዳለን በአሁኑ ሰዓት እኮ እልሽ ፖለቲካ መሬት ላይ ዳውን ቱ እርዝ መሆን አለበት መሬት ላይ መውረድ አለበት ፖለቲካ 7 ሚሊዮን ህጻን ልጅ ከትምህርት ቤት አስወጥተሽ ስለ ፖለቲካ ማውራት አይቻልም ማህበረሰቡ ትምህርት ጤና ምናምን ስላልተሳካለት ተብሎ ነው ይሄ ትግል የተጀመረው ይሄንን ወደ ባሰ ምዕራፍ የሚያሸጋግር ስላለመሆኑ እያረጋገጥሽ መሄድ አለብሽ እንደው የትጥቅ ትግል ነው እሺ አማራጩ ተብሎ ይወሰድ
ይሄ እኛ በፖለቲካ ደረጃ ይሄ ትክክል አይደለም። ቫዮለንስ ላይ የተመሰረተ ፖለቲካ መጨረሻ አፋኝ ሌላ የሚለውን ደግሞ ያው በኃይል የመቆጣጠር ዝንባሌ ያለው ሆኖ እንደሚጠናቀቅ ግልጽ ነው። ትናንት በህወሓት በኦነግ ሸኔ በኦነግ ምናምን ያልተሳካ በሻዕቢያ በኩል ያልተሳካ ዴሞክራታይዜሽን እና የነጻነት የኢማንሲፔሽን ጥያቄ በአማራ ክልል ባለው ታጣቂ ኃይል በፋኖ በኩል ይሳካል ብለን አናምንም። ይሄ ፕሪንሲፕል ጉዳይ ነው። ስለዚህ የተደራጀ የፖለቲካ ትግል መደረግ አለበት ብለን ነው ምናምን። ጫካ የገባው ኃይል ዝም ብሎ በራሱ ብቻ የመጣ ደግሞ እንዳልሆነ እንገነዘባለን። ሶ መፍትሄውስ እንዴት ነው መደረግ ያለበት? አካሉ ራሱ ይሄ አካል ባንድ ኮዛላቸው ብላችሁ ታምናላችሁ? እኛ ምንም ቢሆን ወደ ቫዮለንስ ወደ ጠመንጃ ትግል ወደ ትጥቅ ትግል መገባት የለበትም። ኢትዮጵያ ውስጥ አሁን ባለው ፖለቲካ የሰላማዊ ትግል ነው መደረግ ያለበት። ለአስጨራሽ ሊሆን ይችላል፣ ፈታኝ ሊሆን ይችላል። ግን የተሻለውና በተሻለ ጉዳትም ሀገሩንም ወደ ተሻለ ምዕራፍ ሊያሸጋግር የሚችለው ሰላማዊ ፖለቲካ ብቻ ነው ብለን ነው ምናምን። ይሄ ፕሪንሲፕል ነው። ሶ እንደ እንትን አንቀበለው የትጥቅ ትግል የሚባለውን ጉዳይ ማለት ነው። ነገር ግን በሚስ ማኔጅመንት ለምሳሌ አሁን ዲሞቢላይዜሽኑ የተሰራበት አግባብ ልዩ ኃይሉ ታስታውሻለሽ የፈረሰበት አግባብ አሁን አማራ ክልል ውስጥ ፈርሶ እኮ እዚህ ታጣቂ ኃይል ጋር ነው አብዛኛው የገባው አይደል? በክልል ደረጃ ባለው አስተዳደር በርካታ ስህተቶች ተሰርተዋል። እኛ በወቅቱ ለመሰለሽ ግልጽ መሆን ስላለበት ነው ይሄ ድህረ ጦርነት ሂደት በአግባቡ ማኔጅ መደረግ አለበት የሚል። ምክንያቱም ጦርነቱን ሂደት በቅርብ ነው ስንከታተል ህዝባችንንም ስናስተባብር ነበርን። እኛ ስለነበርን ቀጣዩ ምዕራፍ ይሄ እኮ የተለየ ነገር የለውም እኮ ሌላ ሀገራት በጦርነት በኮንፍሊክት ውስጥ የነበሩ ሀገራት ድህረ ጦርነት የዲሞቢላይዜሽን እንደገና መልሶ ማቋቋም ልጆች እኮ የሞቱባቸው አሉ። መልሶ ማቋቋም ያስፈልጋል። ጠመንጃ ይዘው ይወጡት አሉ። የሳይኮሎጂካል የማቴሪያል ድጋፍ ተደርጎ ዲሞቢላይዝ መደረግ አለባቸው። አጠቃላይ የልማት የማህበረሰብ እንትኖች ቅሬታዎችን ምናምን ሁሉ ብዙ ችግር ነው የተፈጠረው በዛ በጦርነት ቀጠናው አጠቃላይ ሶ እዛ አካባቢ የተለየ የስነ ልቦና ድጋፍ ሁሉ በተደራጀ መንገድ መሰጠት ነበረበት ብለን ነው እኛ የምናምነው። ያው ይሄ አልተደረገም፣ በአግባቡ በፍጥነት አልተደረገም። ይሄ አንዱ ተፈጥሯዊ ውጤቱን ትክክለኛ የትግል ምንጭ ነው ምናምን በሚል ሳይሆን እኛ የምናየው ባይ ፕሮዳክት አለ አይደል? ይሄ ባለመደረጉ ምክንያት ይሄ መጣ ብለን ነው የምናየው። ሰላማዊ በሆነ በምክር ቤት የክልሉ ሰላም እንዲረጋገጥ ትሰራላችሁ ማለት ነው? እንሰራለን ብቻ ሳይሆን ምናልባትም ግንባር ቀደም ስራችን ይሄ ነው የሚሆነው። አሁን ህዝቡ ያለበትን ሁኔታ በኢኮኖሚያዊ ሁኔታ፣ በንግድ፣ በትምህርት ቤት፣ በጤና በምናምን ብታዩ እጅግ በጣም አስፈሪ ነው። ህዝብ ኮላፕስ ሊያደርግ ይችላል። በነገራችን ላይ በጣም አስጊ ሁኔታ ላይ ነው ያለው የኑሮ ሁኔታው። አጠቃላይ አብዛኛው ገበሬ ነው እንደምታውቀው ማረስና መንቀሳቀስ መነገድ ማዳበሪያ ግብዓቶችን ማግኘት እንደዚሁ አጠቃላይ የባለሙያ ድጋፍ ማግኘት የጤና ድጋፍ ማግኘት ትምህርት ቤቶች ያሉበት ሁኔታ ይታወቃል። በጣም አደገኛ ሁኔታ ላይ ነው ያለው ህዝባችንና በዚህ መልኩ አናየውም። በተጨማሪ መንግስት ደግሞ አንዳንድ ነገሮችን እንዳስተካከል በተሻለ መንገድ መስራት ያለበትን ሁኔታ እኛ በግልጽ ተጨባጭ በሆነ አግባብ ግፊት እናደርጋለን። በመሰረቱ ሰበብ እያቀረቡ ምናምን እንት ማለት አይቻልም። አሁን ለኛ ማህበረሰብ ለአጠቃላይ ለኢትዮጵያ ብቻ አይደለም ኤግዚስቴንሻል የሆነው ይሄ አሁን የጸጥታ ሁኔታ አጠቃላይ መንግስትም ለራሱ ለህልውናው ማሰብ አለበት ብዬ ነው የማምነው። ይሄ ሁላችንንም ይዞን ሊወድቅ የሚችል አይነት የድባብ ነው። ምን ማለቴ ነው? በግለሰብ ደረጃ መብት ካልተከበረ የትም የኢትዮጵያ ክፍል ውስጥ መንቀሳቀስ ካልቻልኩኝ መኖር ካልቻልኩኝ በመንገድ የምታገድ ከሆነ መዘረፍ የምገደል ከሆነ በአካባቢ ማህበረሰቦች ያሉበት ሁኔታ ይታወቃል። ሶ የመንግስት ደግሞ ሚኒማል በህግ ምን አለ መሰለሽ በሚኒማል ስቴት የሚባል አንድ መንግስት ዝቅተኛው ማለት ነው የመጀመሪያ ሌላ ስለሌላ ነገር ሁሉ ማውራት የለበትም። ሰላምና ጸጥታን ማስከበር ነው ስራው። ሶ ይሄንን ለማረጋገጥ ከፍተኛ ጥረት እንዳደርግ እንደስከዛሬው ሳይሆን ከዛሬው በተለየ መልኩ ግፊት እናደርጋለን። አንዱ ነገር ምንድነው
ይሄ ምርጫ ማህበረሰቡ ምርጫ በዚህ ደረጃ የተተኮሰበት ሁሉ ወጥቶ ይሁንታውን ገልጾ መንግስት ሲያቋቁም የትኛው መንገድ ይሻለኛል ብሎ እንትኑን ማለት ነው መንገዱን አስቀምጧል። ሶ ይሄንን ይሁንታ የወሰደ አካል ዝም ብሎ ፎር ግራንትድ ተኝቼ 5 አመት ደግሞ የዛን ጊዜ እንትን በተደጋጋሚ እንደዚህ አይነት እድል ላይኖር ይችላል። ስለዚህ ጠንክሮ መንግስት ስራውን መስራት አለበት። ሁሉም ነገር ሰላም ላይ ነው የሚመሰረተው። ሰላምኛ እንደ አንድ ፖሊሲ አይደለም እና ሰላም የፖሊሲዎች ሁሉ ንጣፍ ሆኖ ነው የሚያገለግለው ብለን ነው የምናምነው። ተመልካቾቻችን እየተከታተላችሁት የሚገኘው ሳምንታዊ ኤንቢሲ አጀንዳችን ነው። በዛሬው ፕሮግራማችን ደግሞ የአብን ወይም ደግሞ የአማራ ብሔራዊ ንቅናቄ የስራ አስፈጻሚ አባል የሆኑትን አቶ ኢየሱፍ ኢብራሂም ነው ስቱዲዮአችን ጋብዘን ድህረ ምርጫ በቅድመ ምርጫና እንዲሁም ደግሞ በወቅታዊ ጉዳዮች ላይ እዚህ ውይይት እያደረግን ያለ ነው። አብራችን ቆዩ። በመጀመሪያ አብን የሀገራዊ ምክክር ኮሚሽን ላይ ያለው አቋም ምንድነው? እንደ አብን ስንመሰረት ጀምሮ ይዘቱ ምን ይሁን ማን ነው በምን አይነት መዋቅር ይመሰረታል ኮሚሽነሮች እንዴት ይመረጣሉ እንዴት ነው ምናምን ዝርዝር ጉዳዩን ባናውቅም ጥቅል ሀሳቡ ግን የኢትዮጵያ ፖለቲካ ችግር በብሔራዊ ምክክርና በብሔራዊ ድርድር መፈታት አለበት የሚለው አብን ሲመሰረት የፕሮግራሙ ላይ ያለ ጉዳይ እንግዲህ ከበርካታ አመታት በፊት ማለት ነው ሶ 7-8 አመት ኢቭን ፓርቲውን ለመመስረት ዝግጅት በመናደርግበት ጊዜ ይሄ ነበር ጥቅል ሀሳባችን። በኋላ ዴቨሎፕ እያደረገ በተለያየ አግባብ እየገለጹ ነው የመጣ ነው ጉዳይ። ሶ እኛ በመርህ ደረጃ ብቸኛው መውጫ መንገድ ኢትዮጵያ ፖለቲካ ውስጥ የኢትዮጵያ የፖለቲካ ክራይሲስ መውጫ መንገድ ብሔራዊ ድርድርና ውይይት ነው ብለን ነው የምናምነው። ለዚህ ደግሞ ምክንያት አለ። ምክንያቱም አንደኛ አንድ ችግር ሲፈጠር ያን ችግር ለመፍታት ደግሞ የተለያዩ የፖለቲካ አማራጮች እየተቀመጡ ስርዓቶች እየተዋቀሩ ግን ያንን መፍታት ሳይሆን ራሳቸው ችግር ሆነው ያኛው ችግር ሳይፈታ ሌላ እየተደራረበ የመጣ ጉዳይ ነው ብለን ነው የምናምነው። ሶ ችግሩ አንድ ቦታ ላይ አይደለም ያለው የአንድ ወቅትም አይደለም የረጅም ጊዜና የተለያየ ቦታ ላይ ያለ ስለሆነ ይሄ በደንብ መተንተንና መታየት ይኖርበታል። በምክክር ነው ደግሞ ይሄ ችግሩ መፍትሄውም ሊወጣ የሚችለው። ችግሮቹ ሲነገሩ ስንወያይ የጋራ ኮመን ዲኖሚኔተር እናወጣላቸዋለን። ታዲያ የጋራ የዚህ ሁሉ ችግር የጋራ ማዕከል ምንድነው ሶ መፍትሄው ምንድነው የሚሆነው የሚለውን ነገር ለመቀየስም ይጠቅማል ማለት ነው። ሶ ብሔራዊ ምክክር ብቸኛው ዝም ብሎ እንትን ብቻ አይደለም መደበኛ ፖለቲካው መውጫ አይደለም። ምክንያቱም የኃይልና የስልጣን መፎካከሪያ ቦታ ነው። ገብቶሻል? መደበኛ ፖለቲካው መደበኛ ስርዓቱ ባለው መዋቅርና የህገ መንግስታዊ ስርዓት መፍትሄ ሊሰጡ አልቻለም። ካንዱ ችግር ወደ ሌላው ቀውስ እየተሸጋገርን ነው ያለ ነው እንደ ሀገር ማለት ነው። ምን እንለዋለን በፊሎሶፊ መሰለሽ አውቶ ኢሚዩን ስፓይራል እንለዋለን። መፍትሄ ብለን ራሱ የምንሰጠው ከባዮሎጂ የተወሰደ ኮንሰፕት ነው። ራሱ ችግር እየሆነ ማለት ነው። መፍትሄ የምናደርገው ራሱ ስቴቱን እየጎዳው ሌላ ችግር እየፈጠረ ማለት ነው። ሶ ይሄ ስፓይራል መገታት አለበት። ሊገታ የሚችለው ደግሞ በዳያሎግ ነው። ዳያሎጂክስ ኦፍ ሪሌሽናሊቲ ማለት ነው። ማህበረሰብን ሊያቆራይ በሚችል በንግግር በውይይት መፍትሄ መፈለግ አለበት ነው። የማህበረሰብ ግንኙነቶችን ልክ ታሪካዊ ቁርኝት ያላቸው ፍሰት ያላቸው ግንኙነት ያላቸው ታሪካዊ መስተጋብር ያላቸው የተዋለዱ ኢትዮጵያዊነትን የታሪክ ፕሮሰስ ውጤት ነው ዞሮ ዞሮ። በዛ ውስጥ ግን ብዝሃነት በተለያየ የቋንቋም የባህልም አለ። ግን አንዱ ችግር ምንድነው? አንደኛ ይሄ የለም የሚል አመለካከት ካለ ማለት ነው። በአንድ እንትን ብቻ ነው የምትታዩት የሚል አንድ ችግር። ለምሳሌ አሁን በደርግ ጊዜ በሰራተኛ መደብ በክላስ ሰብስታንሻሊዝም ብቻ ነው ማያችሁ። ሌላ አይነት እንትን የለም። የወታደርና ከዛ በኋላ ቡርዣ ብዬ ነው ማያችሁ። ባይፈርኬቲንግ እንትን በሁለት ብቻ መድቦ ማለት ነው። ሶ ወዳጅና ጠላት ማለት ነው። በኢህአዴግም ቢሆን ይሄንኑ ነገር ነው የሆነው። ይሄው ምንድነው? በብዝሃነት ስም የሆነ ቡድንን የበላይነት ለመመስረት ሲባል ማህበረሰቦችን ኮልኩሎ ከፋፍሎ ግን ልክ ፍሉድ ያልሆነ የደረቀ አድማስ የሌለው የማይገናኝ ከሌላው ጋር መስተጋብር የሌለው የማህበረሰብ ቡድን እንዲፈጠር ነው የተደረገው። ይሄ
በርካታ ችግሮችን አምጥቷል። ከዛ በኋላ መሬት ጋር የተጣበቀ ነው። ይሄ መሬት የኔ ነው ያንተ ባድነ ምናን የሚለው ፖለቲካ ሁሉ ከዚህ ሂሳብ ነው የሚመነጨው ማለት ነው። መገዳደሉ የሚመነጨው መፈናቀል ምናምን ያው ኔክሮፖለቲካል ቫዮለንሱ ከዚህ ነው የሚመነጨው ማለት ነው። ስለዚህ እኛ ይሄ ከፍተኛ ብልሽት በሐሳብ ደረጃም ህገ መንግስታዊ ማዕቀፍ የያዘ ቫዮለንስ ነው ብለን እናምናለን። ሜታፊዚካል ቫዮለንስ ማለት ነው። ያስተሳሰብ መጀመሪያ የኢትዮጵያ ዜጋ የኢትዮጵያ ማህበረሰብ ሐሳቦች ላይ ችግር ተፈጥሯል። ለምሳሌ የመገንጠል ሐሳቡ ሙሉ እኮ ህገ መንግስት ውስጥ ያገባ ብቸኛ ሀገር ነው። መገንጠል እንደ መፍትሄ ሊሆን አይችልም። አሁን ቅድም ያልኩሽ አውቶኖሚ ስፓይራል ያልኩሽ አንዱ መገለጫ የኢትዮጵያ ህገ መንግስት አንቀጽ 39 አብሮነትን መስራት ሲያቅተው የሰነፍ ስራ ማለት ነው ወጥቼ ሄዳለሁ የሚል ማለት ነው። ኮዲፊኬሽን ኦፍ ዲስፔር ተስፋ መቁረጥን አንቀጽ ያደረገ ሀገር ማለት ነው። ይሄ ስህተት ነው። እነዚህ ነገሮች ሁሉ ግን የሚፈቱት በውይይትና በድርድር ነው። አሁን እኔም በጉልበት ብመጣ የሆነ አንድ ነጠላ ትርክት ፓወር ላይ ብቻ የተመሰረተ ይዤ መምጣት አይቀርም። ተፈጥሯዊ ነው ይሄ። በተለይ በብሔርተኛ ፖለቲካ ከተደራጀሽ አግላይ ነው የሚሆነው። መጀመሪያ ሀሳቡ እኔ እሱ የሚል ነው፣ ተገለጸም አልተገለጸም። ስለዚህ ይሄንን ማስተካከል ያስፈልጋል። አሁን የማንፈልግ ማለት ይሄ ጉዳይ የአደረጃጀት ጉዳይ የፖለቲካ አስተሳሰብ ጉዳይ ብቻ ሳይሆን የሳይኮሎጂ ጉዳይ ነው። ሳይኮአናሊቲክ ዳይሜንሽንም አለ እና እነዚህን ሁሉ ማከም የሚችለው መድረክ ደግሞ ብሔራዊ ምክክር ነው ብለን ነው የምናምነው። በአግባቡ ከተሰራ ይዘቱ ምንድነው፣ እንዴት ይሆናል፣ እንዴት ውጤታማ ይሆናል የሚለው ራሱን የቻለ ሌላ ውይይት ነው። እኛ እንደ መድረክ አካታች ፍትሃዊ የሆነ እልክ አስጨራሽ የሰለጠነ ድርድር ግን መውጫ መንገድ ነው የሚለው ላይ ምንም ጥያቄ የለንም። ምክንያቱም የመነጋገር በመደበኛ ጊዜ የምንነጋገርባቸው ዝም ብሎ በመደበኛ የፖለቲካ ግንኙነቶቻችን ሻክረዋል። በተለያየ እይታ ነው የምንተያየው። በአንድ ሀገር ማዕቀፍ ሆነን ግን በጠላትነት ነው የምንፈራረጀው። የአንድ ፖለቲካ ኮሚኒቲ እኮ አይደለም አሁን የኢትዮጵያ ማህበረሰብ የፖለቲካ ኃይል እኮ የሚያደርገው ማለት ነው። የፈለገ እንዴ አሁን ፖለቲካ እኮ ቫዮለንስ መውጣት አለበት ፖለቲካ ለመባል ኦኬ። ምክንያቱም ከምንድነው የሚባለው አሁን በዲሞክራሲ የዲሞክራሲ ጽንሰ ሀሳብ አንዱ ምንድነው አድቨርሲቲን ወይም ጥላቻን በማስወጣት ወደ አጎኒዝም ይባላል። አንታጎኒዝም እና አጎኒዝም ይሉታል። ወደ አማርኛ ሳመጣው ምንድነው የሚሆነው ፉክክር ክርክር ምናምን እኮ ይሄ በፍርድ ቤትም ይሁን በተለያየ ፕላትፎርም መኖር አለበት። ይሄንን አንድ ማድረግ አይቻልም። ይሄ ዲሞክራሲ እንትን ነው። ግን ይሄ ካልሆነ በግድያ ይሄ ካልሆነ በቫዮለንስ ምናምን እንዳይሆን ማድረግ ነው ማለት ነው። የኢትዮጵያ ፖለቲካ በሁለተኛው ላይ ነው ያለው። ከዚህ መውጣት አለበት። ጭቅጭቁ፣ ክርክሩ፣ ውይይቱ፣ ቅራኔው ምናምን በተቋማትና ከጉልበቱ ውጭ በሆነ አግባብ መያዝ መጀመር አለባቸው። አዘርዋይስ ማንም አሸናፊ የማይሆንበት ምዕራፍ ነው የሚፈጠረው ማለት ነው። ሶ ይሄንን ማድረግ የሚቻለው ተቋማትን መስርተን ፕሮሰሶችን የምናካሂድበትን ነገር ማቋቋም የምንችለው በብሔራዊ ምክክር ነው ብለን እናምናለን። አብን ለሀገራዊ ምክክር ኮሚሽኑ አጀንዳውን ሰጥቷል። አጀንዳ ሰጥተናል። በተደራጀ አግባብ አጀንዳቸውን ካስረከቡ በሰነድ ደረጃ ውይይት ተደርጎበት በፓርቲው ደረጃ ከተዘጋጁ በኋላ በምሁራን ጭምር ከፓርቲው ውጭ ባሉ በምሁራን ጭምር ሰነዱ ተዘጋጅቶ ከዛ በኋላ ፕሮግራም የትችት ፕሮግራም 2-3 ጊዜ ተደርጎ ማለት ነው። ኦፕን ትችት መድረኮች ተዘጋጅተው ማለት ነው። ማህበረሰባዊ መድረኮች ተዘጋጅተው ሪፋይንድ ሆኖ በሰነድ ደረጃ ሆኖ ነው ለብሔራዊ ምክክር የገባው። እኛም ሰነዱን ይዘን በአዲስ አበባ በተደረገው በአማራ ክልልም በኦሮሚያ ክልልም በተለያየ መጨረሻም እዚህ በሀገር አቀፍ ደረጃ ኮንቨን ባደረገው ብሔራዊ ምክክር ኮሚሽኑ በሁሉም ተሳታፊዎች ነው። እኛ በሁሉም መድረክ በሀገራዊ ምክክር መድረኮች አሁን መጨረሻም በሚደረገው ላይ የምንሳተፍ ይሆናል ማለት ነው እንደ ፖለቲካ ፓርቲ እንደ ማህበረሰብ ወኪል። ስለዚህ ኮሚሽኑ ሀገራዊ መግባባትን ያመጣል ብሎ አብን ያምናል።
እንዳመጣ እንፈልጋለን። እኛ ኮሜንቶች አሉን፣ ኮሜንቶች ነበሩ። ብሔራዊ ምክክር ውጤታማ እንዲሆን በእንትኖች አሉት፣ ዓለም አቀፍ ተሞክሮች አሉት። አሁን ለምሳሌ በኋላ የሆነውን ተይውና ቱኒዚያ ውስጥ አሁን የተካሄደውን እንትን ብናይ የተወሰነ ስኬታማ ሆኖ ነበር። ህገ መንግስት ጽፈው ምናምን የወጡበት ሁኔታ ማለት ነው። እንደውም ኖቤል ፕራይዝ የተሸለመ ኳርቴት ሁሉ ነበራቸው እንትኑን ያካሄደ ማለት ነው። ወይራስ እዛ ተሳክቶ ሱዳን ለምን አልተሳካም? የመን ለምን አልተሳካም? ምናምን ካሜሩንስ ለምን ችግር ገጠመው? እንዲህ በየቦታው ማለት ነው የሚሉ ጥያቄዎችን እናነሳለን። አንዱ የኢንክሉሲቭ የመሆን ጉዳይ። ኢንክሉሲቭ ማለት አሁን ኢንክሉሲቭ ምንድነው? አሁን እኔ ስጋቶች አሉኝ። ምን ግን መደረግ እንዳለበት ደግሞ ራሱ አንድ ንግግር መደረግ አለበት ብዬ ነው ማምነው። አሁን በዚህ ውስጥ አንሳተፍም የሚሉ ኃይሎች አሉ። ማለት ሁሉም ነገር 100% ይሳካል ምናምን ማለት አይደለም። ግን የሆኑ ነገሮችን መንገድ ላይ ጥለሽ ባለፍሽ ቁጥር የብሔራዊ ምክክር መንፈሱን እየቀነሰው ምናምን እንደሚሄድ ደግሞ ይገባኛል። በጉዳዩ ላይ ሪሰርች እንደሚያደርግ ሰው ማለት ነው። አሁን የትግራይ ክልል እዚህ ውስጥ አለመኖር ምንድነው ራሚፊኬሽኑ የሚል ጥያቄ ያለኝ ነው ማለት። ምክንያቱም አሁን እኛ እንደ አማራ እዛ 83 በ1991 ቲጂ ትራንዚሽናል ገቨርንመንት ቻርተሩ ሲሰራና በኋላ ህገ መንግስቱም ሲሰራ እንዲሁ ሌላው በብሔረሰብ ደረጃ ተደራጅቶ ተዋቅሮ በተወከለበትና በዛው አግባብ በሚነጋገርበት ጊዜ የአማራ ማህበረሰብ በዛ አግባብ አልተወያየም። ኢቭን የአማራ ሀሳቦች በሚል ተለይቶ ሚኒቱን ስለምናየው ስለምናነበው ማለት ነው ሶ ትሪት የተደረገበት አግባብ አግላይ ነበር። አማራውንም ደግሞ እንደ ጠላት ሌብል ተደርጎ የተሰሩ ስራዎችም አሉ። ትርክቱም እዛ ውስጥ ምናምን ኮድድ የሆኑ ቮካቡላሪዎች አሉ በወቅቱ ነፍጠኛ፣ ትምክተኛ ምናምን የሚሉና ወደኛ ማህበረሰብ ያደሉ እና የአማራ ተወላጅ ሆነው ግን በብሔር እንኳን ባይሆን የተደራጁት በታሪክ ሰምተሽ ሊሆን ይችላል። እነ ፕሮፌሰር አስራት እነ ሻለቃ አድማሴ ምናምን የሚባሉ ሰዎች እዛ ቃለ ጉባኤ ላይ ያየናቸው ማለት ነው። እነሱ በተናገሩ ቁጥር ምን አይነት ምላሽ ይሰጥ እንደነበር ምናምን እና ሁኔታው በዛ ቅሬታ ያለን ሰዎች ጭራሽ ሌላ ሙሉ ማህበረሰብ ከዚህ ማዕቀፍ ውስጥ ሲወጣ ምንድነው የሚያመጣው ነገ አብሮነት ላይና ምናምን የሚሉ ጥያቄዎች አሉ። ጀኒውን ማለት ኦነስት መሆን እፈልጋለሁ። በትጥቅ ትግል ላይ ያሉት ኃይሎች እዚህ ውስጥ በሌሉበት ሁኔታ ምንድነው ራሚፊኬሽኑ የሚሉ ጥያቄዎች አሉ። ኮሚሽኑ ለነዚህ ያው ለርሶ አይገባኝ ልመጣልሽ ነው ጥያቄዎች ስላለ ግን ሁሉ ጊዜ ደግሞ ነገሮች ዋን ዌይ ትራፊክ አይደለም። ሶ ህወሓትና የታጠቀ ቡድን ትሞክራለሽ፣ ጥረት ይደረጋል፣ የተለያየ ሙከራዎች ታደርጋለሽ ኢንክሉድ ለማድረግ ማለት ነው። መጀመሪያ እንትኔን ነው ኮንሰርኔን ነው ማለት ኢንክሉሲቪቲ በጣም መሰረታዊ ጉዳይ ነው እያልኩሽ ነው። ነገር ግን ደግሞ አንድ እንትን አይደለም ዋን ዌይ ትራፊክ አይደለም ነው ማለት ከዛም እገዛ ያስፈልገዋል ማለት መጀመሪያ ያንድ አካል ብቻ ፍላጎት ያንድ አካል ብቻ ፍላጎት አይደለም። መጀመሪያ ከዛኛው ወገን ብሔራዊ ምክክሩ ጋር መሳተፍ ፈልጋለሁ ወይም ደግሞ ጥያቄ ሲቀርብ ብሔራዊ ምክክር ኮሚሽነሩ እንደገለጹት ከፍተኛ ጥረት አድርገዋል። በአማራ ክልል በኦሮሚያ ክልል ያለውን ታጣቂ እዚህ አካል ለማድረግ እኛ ጥያቄ ማቅረብን ነበር። እዚህ ውስጥ ደግሞ እኛም ትብብር ማድረግ እንፈልጋለን ብለን ማለት ነው። መንግስት እንዴት ጋራንቲ መስጠት እንደሚችል ለምሳሌ ስጋቶች ስለሚኖሩ ማለት ነው የተለያዩ ነገሮችን ስራዎችን ለመስራት ግን በአጠቃላይ ሐሳቡን ድርድርን በሚመለከት ለምሳሌ የሚያወጡትን መግለጫ ታያለሽ። አማራ ክልል ያለውን ተጠቀ ምክክር፣ ድርድር፣ ምርጫ ምናምን የሚባል ነገር የለም የሚል አቋም ያወጣሉ። ታውቂያለሽ ኦሬዲ ብላንኬት የሆነ ዝግ የሆነ እንትን ነውና አስቻይ ሁኔታ አይደለም። ፖለቲካ ከሆነ እንዲህ ሲሆን እንዳረጋለሁ እንዲህ ሟላ እንዲሞክራለሁ ምናምን ነው መባል ያለበትና በጣም አስቸጋሪ ሁኔታ ነው ያለው። ሶ ዞሮ ሀገር ታግቶ መቅረት የለበትም። በሆነ መንገድ ደግሞ መራመድ መቻልና ሌላው ምዕራፍ መሞከር እንዳለበት ደግሞ አምናለሁ። ፖለቲከኛ ሲሆን ደግሞ ዝም ብሎ ትምርታዊ ብቻ ሳይሆን መሬት ላይ ያለውንም
ከግንዛቤ ውስጥ ስለምናስገባ ውጤታማ እንደሆን ከሚሰሩት አካላት ግን እኛ ነን። በመጨረሻ አቶ ኢየሱፍ የሚሉት ነገር እኛ ላነሳ ነው ግን ለህዝብ ማስተላለፍ እንፈልጋለን የምትሉት ከምርጫው ጋርም ከሀገራዊ ምክክር ኮሚሽን ጋርም ሊሆን ይችላል? አመሰግናለሁ። የኢትዮጵያ ህዝብ በአጠቃላይ እንዲገነዘበው እንፈልገው፣ በተለይ ደግሞ የአማራ ህዝብ እኛ ወኪል የሆነለት የአማራ ህዝብ እንዳውቀው እንፈልገው፣ የኢትዮጵያ ፖለቲካ የረጅም ዘመን ቅርቃር ውስጥ የገባ በርካታ ችግሮች ያሉበት ማህበረሰባችን በየአቅጣጫው ጉዳት የደረሰበት መሆኑ ይታወቃል። ከዚህ ችግር ግን በተናጠልና በኃይል ወይም በአንድ ወገን ትግል ብቻ መውጣት አይቻልም። ይሄ ተደራራቢ ኃላፊነቶችን የማህበረሰብ ነጻነትን፣ የግለሰብ ነጻነትን እና የሀገር ሉዓላዊነትንና አንድነትን እነዚህን ሀሳቦች ሁሉ በአንድ ላይ ያጣመረ ከፍተኛ ኃላፊነት ልንወስድበት የሚገባ የፖለቲካ ትግል ነው። አንዱን በነጠላ ብንይዘው የሚሳካ ነገር የለም። ስለዚህ ይህንን ደግሞ ለማድረግ ድንበር ተሻጋሪ የሆኑ ግንኙነቶችን ማድረግ በአንድ ማህበረሰብ በአንድ ፖለቲካ ቡድን የታጠረ እይታ ወጥቶ ሌላው ጋር ተደራሽ መሆን። ስለዚህ በቀጣይ በኢትዮጵያ ማዕቀፍ የሰላማዊ እንቅስቃሴዎችን የምናሳልጥበት ከጠመንጃ ትግል ወጥተን ወደ ሰላም የምንመጣበት እንደዚሁም በብሔራዊ ምክክርና በመናገር ነጻነታችንን ተጠቅመን በሀሳብ አንዳችን ሌላችንን የምናሳምንበት የምንግባባበት ስንለያይ ደግሞ በሰለጠነ አግባብ የተለያየ ሀሳብ ይዘን ግን በተቋማት ዳኝነት መኖር የምንችል መሆኑን መገንዘብ ያስፈልጋል። አሁን ህብረተሰባችን ያለበት ሁኔታ እጅግ በጣም አሳዛኝ ነው። ለመንግስትም አደራ የምንለው በቀጣይ የሰላም ጉዳይ ግንባር ቀደም ከምንም በላይ አጀንዳ ሆኖ መያዝ አለበት። አሁን እኛ እንደ አማራ ማህበረሰብ ህዝባችን ወጥቶ ሰርቶ መግባት አለበት። ልጆቹ መማር አለባቸው። ተስፋው አጠቃላይ በእነዚህ ልጆች ላይ የተመሰረተ ነው። በቀጣዩ የአማራ የሚማሩ የሚያድጉ ልጆች ላይ የተመሰረተ ነው ማለት ነው። ይሄ ታሳቢ ተደርጎ በሰላማዊ የፖለቲካ እንቅስቃሴው ሰላም በማስፈን ሂደቱ ላይ ከፍተኛ ርብርብ ሁላችንም እንድናደርግ የከበረ ጥሪ ለማቅረብ ፈልጋለሁ። መላው የኢትዮጵያ ህዝብ ይሄንን ተገንዝቦ ሁሉም በሀሳብም በማቴሪያልም በተለያየ የፖለቲካ ድጋፍም እንዳደርግ ጥሪ አድርጋለሁ። አቶ ኢየሱፍ ኢብራሂም እጅግ በጣም አድርጌ አመሰግናለሁ። እናመሰግናለን። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ ኤንቢሲ አጀንዳ የተሰኘውን ፕሮግራማችን ነው። በዚህ ሳምንት ፕሮግራማችን ደግሞ የአማራ ብሔራዊ ንቅናቄ የስራ አስፈጻሚ አባል የሆኑትን አቶ ኢየሱፍ ኢብራሂምን ነበር እዚህ ስቱዲዮአችን እንግዲህ ያደረግናቸው። የመወያያ ርዕሰ ጉዳያችን ደግሞ በሰባተኛው ጠቅላላ ምርጫ፣ በቅድመ ምርጫ፣ በምርጫና እንዲሁም ደግሞ በድህረ ምርጫ የታዘቧቸውን እንደ ፓርቲ እንዲሁም ደግሞ በቅርቡ ሐምሌ 8 በሚካሄደው የኢትዮጵያ ሀገራዊ ምክክር ኮሚሽን ላይ ፓርቲው ያለውን አቋምና እንዲሁም ደግሞ ቀጣይ የህዝብ ተወካዮችና የክልሉ ምክር ቤት ፓርቲው በሚገባበት ወቅት ቀጣይ ለህዝቡ በሚሰራቸው ጉዳዮች ላይ ነበረ ውይይት እያደረግን የቆየ ነው። እኔ ፕሮግራሙን በማዘጋጀትና ወደ እናንተ በማድረስ አብሬያቸው የቆየሁት ከመላው የስቱዲዮ ባልደረቦች ጋር ኢየሩሳሌም አለሙ ነበርኩኝ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ከእናንተ ጋር።